ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ የቻናላችን ቤተሰብ እንድትሆኑ በአክብሮት ግብዣችን እያቀረብን ይህንን ፕሮግራም በባህር ማዶ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን የዕለተ እሑድ ትኩረት የሚያደርገው በዋንጫ ፉክክሩ ላይ ድጋሚ የሆነ ትዊስት ተፈጥሯል። ይሄ ማለት ማንቸስተር ሲቲ ከአርሴናል ቀደም ብሎ መጫወቱን ተከትሎ የተፈጠረውን አድቫንቴጅ በአግባቡ በመጠቀም በሜዳውና በደጋፊው ፊት የፔፕ ጋርዲዮላ ማንቸስተር ሲቲ ብሬንትፎርድን አስተናግዶ 3-0 በሆነ ውጤት በማሸነፍ 3 ነጥብ 3 ንጹህ ግብ የግብ ልዩነቱን ከ4 ወደ 1 ያጠበቡበት ልዩ ምሽት በኢትሃድ ከኤቨርተኑ የ3-3 ድራማቲክ ጨዋታ በኋላ ማንቸስተር ሲቲዎች በድል ሪከቨሪ ማድረግ ችለዋል። 60ኛ ደቂቃ ላይ ጀርሚ ዶኩ፣ 75ኛ ደቂቃ ላይ ኤርሊ ሃላንድ፣ 90 ሲደመር 2 ላይ ተቀይሮ የገባው ኡመር መርሙሽ አስቆጥረው ማንቸስተር ሲቲ ነጥባቸውን ወደ 74 ከፍ የግቡን ልዩነት ወደ 1 ጠበብ አድርገው በ74 ነጥብ በ40 ንጹህ ግብ አሁንም በሁለተኝነት ቀጥለዋል። አሁን ላይ ባለ ደረጃ አሁን ላይ ባለው ኮንቴክስት ሁለቱ ክለቦች እኩል 3-3 ጨዋታ አድርገው የነጥብ ልዩነቱ 2 ነው። ዛሬ አመሻሽ አርሴናል ወደ ለንደን ተጉዞ በዛው ለንደን ዌስትሃምን ከሜዳ ውጪ የሚገጥም ይሆናል። ፔፕ ጋርዲዮላ ከጨዋታው በኋላ ስለተናገረው ጉዳይ ወይ አድምጣችኋል፣ ወይ ቪዲዮን ተመልክታችኋል፣ ወይም ሪፖርቱን አንብባችኋል ብዬ አስባለሁ። በፔፕ የአሰልጣኝነት ዘመናት ምናልባት አድምጠን ከማናቃቸው ጉዳዮች መካከል አንዱን እሱም እንደ ጆክ አስመስሎ ግን ጫና የመፍጠር ማይንድ ጌሙን ቀስ ብሎ አሻግሮ ነገር ግን ጆክ አዘል የሆነ አንድ ጉዳይ ተጠቅሞ ነበር ፕሬስ ኮንፈረንሱን ያጠናቀቀው። አድማጮች ተመልክታችኋል፣ አድምጣችኋል ብዬ አስባለሁ። ፔፕ ስለ ብዙ ጉዳዮች ከጋዜጠኞች ተጠየቀ። አሁን ስላለው የሊግ ፉክክር፣ አሁን ስላለው የሊግ የጥንካሬ ደረጃ የተለያዩ መመዘኛዎች ተጠይቆ በቀጥታ ጋርዲዮላ አንድ ጉዳይ ነው ያነሳው። ደጋግሜ ተናግሬያለሁ። በእንግሊዝ ፕሪሚየር ሊግ በነበረኝ ቆይታ ፈታኙ የሊግ ፉክክርና የምናፍቀው በጣም ቻሌንጅ ያደረገኝ ፉክክር ከሊቨርፑል ጋር የኤርገን ክሎፕ ሊቨርፑል ጋር ያደረግኩት ፉክክር ነው። አሁን ያለውን ስቴጅም አደንቃለሁ። በጣም አስደናቂ ነው። ምክንያቱም እኛ እየተፎካከርን ያለ ነው በሊጉ ኮንሲስታንሲ ካሳየ ቡድን ለረጅም ሳምንታት ሊጉን መምራት የቻለ እንዲሁም በዩሮፒያን ውድድር ደግሞ በዩኤፋ ሻምፒዮንስ ሊግ ፋይናሊስት ከሆነ ቡድን ጋር ነው። ስለዚህ ይህን ውድድር ይህን ፉክክር እወደዋለሁ። እንደነዚህ አይነት ጉዳዮች ደግሞ ቻሌንጅ ያደርገኛል። ቻሌንጆች ደግሞ በላይፍ ኤክስፒሪየንስ ውስጥ በርካታ ጉዳዮችን አዳዲስ ጉዳዮችን ኤክስፒሪየንስ እንድናደርግ በር ስለሚከፍት ይህን ጉዳይ እወደዋለሁ በማለት የፕሬስ ኮንፈረንስ ንግግሩን ያጠናቀቅና ካሞን ዩ አይረንስ ብሎ ነበር። እጆቹን በማስተላለፍ ማለት የሃመርስ መዶሻዎቹን ምልክት በማሳየት እንደምታውቁት ዌስትሃሞች
ዊ አር አይረንስ እያሉ የሚዘምሯት ዝማሬ አለች። ይሄ ከደጋፊው የሚሰማ ከሞን ዩ አይረንስ አለና ጋርዲዮላ የሐመርስ ምልክት አሳይቶ ፕሬስ ኮንፈረንሱን እየሳቀ ማለት የመጨረሻ ንግግሮች ናት። ከዚህ ንግግር የምንረዳው ምንድን ነው? ሁለት ሳይኮሎጂካል ጌም ነው። አንዱ በጨዋታ ዘል መልእክት ዌስትሃሞች ዛሬ አርሴናልን አስጥሉልኝ፣ መስዋዕትነት ክፈሉን። ምክንያቱም ስለ ቻሌንጆች አወራ። መጀመሪያ እኛ በራሳችን ያለውን ነጥብ ጥለን ሲዝኑ ሙሉ እንዴት እንደመጣን ማንም ትኩረት አያደርግም። የመጣንበትን ርቀት ያለፍንባቸው በርካታ ፈታኝ ጊዜያቶችን አይመለከትም። በአንድ ጉዳዮችን ጠቅልሎ የኤቨርተን ውጤት አመቱን ሙሉ ስትለፋበት የነበረውን ጉዳይ ወስዶ ገደል ይከታል። ድጋሚ ማንሰራራት ደግሞ መቻል አለብን። እስከ መጨረሻው ድረስ መታገል አለብን። የካራቦ ካፕን ድል አስመዝግበናል። ኤፍኤ ካፕ ፋይናሊስት ነን። ስለዚህ በቀጣይ ምን ይጠብቀናል የሚለውን ጉዳይ ደግሞ የበለጠ ትኩረት ሰጥተን የምንሰራበት ከሆነ እኛ ወደ ኔክስት ስቴፑ የመሻገር አቅም አለን ብዬ አስባለሁ። ስለዚህ እስካሁን ባለው የውድድር ጊዜ ደስተኛ ነኝ፣ ቻሌንጆች ስላሉ በማለት ነው ከሞን ዩ አይረንስ ብሎ መጨረሻ ላይ ፕሬስ ኮንፈረንሱን የዘጋው። ሁለተኛው ነጥብ ምንድን ነው? በቀልድ አዘል አርሴናልን ጫና ውስጥ ማስገባ ነው። እኔ አንድ በዘንድሮ የውድድር ዓመት አንድ የታዘብኩት ጉዳይ አለ። ሌሎች አድማጮች ከታዘባችሁ አላቅም። የበለጠ በ2025-26 አርሴናል ትዊስት እና ተርን እንዲፈጠርበት በር ከከፈቱ ጉዳዮች መካከል ቀድሞ ማንቸስተር ሲቲ መጫወቱ፣ በሁለተኛ ደረጃ ደግሞ የጋርዲዮላ ፕሬስ ኮንፈረንስ አርሴናል ላይ ተጽዕኖ ሲፈጥር ብዙ ጊዜ ተመልክቻል። ለምሳሌ ጋርዲዮላ ከካራቦ ካፕ ቀደም ብሎ አርሴናልን ሲያሞጋግስ ካራቦ ካፕ ላይ ምን እንደጠበቀ ታስታውሳላችሁ። እነሱ እኮ ለ4 ዋንጫ ነው የሚጫወቱት። እኛ ገና ስለ ሲዝናችን የመጨረሻ ውጤታማነት እስካሁን ድረስ አላረጋገጥንም። ዘሻርፐስት ምናምን ነገር እያለ ዘኮንሲስተንሲ ምናምን እያለ ጋርዲዮላ ሲያደናንቅ አንዳንድ ሁኔታዎች ላይ ትኩረት የአርሴናል ማጣትን ባላንስ ሳይሆኑ ሲጓዙ አስተውለናል በዘንድሮ የውድድር ዓመት እና ፔፕ ሳይኮሎጂካል ጌም ይመስለኛል በራሴ እይታ ስመለከት እና የዛሬውን ጨዋታ የበለጠ ዌስትሃሞች ትኩረት እንዲሰጡት። ኑኖ ስፕሪቶ ሳንቶስ ካላሸነፈ አንደኛ ደረጃ የኑኖ ቡድን ለራሱ አደጋ ነው ከፕሪሚየር ሊጉ፣ ምክንያቱም ስለሚወርድ ለራሱ ሲል ነው እንጂ ለማንቸስተር ሲቲ ሲል በተለየ ሁኔታ የሚከፍለው መስዋዕትነት አለ ብዬ አላስብም ከራሳቸው ጉዳይ ይልቅ። ግን ትልቁ ጉዳይ ማንቸስተር ሲቲ የራሱን የቤት ስራ ጣጣው መጨረሱ። ምን አይነት አስደናቂ ጨዋታ ነበር የተመለከትነው። በተለይ አንድ ይህን ፕሮግራም የምታደምጡ የእግር ኳስ ቤተሰቦች አንድ ጉዳይ እንድትረዱ የምፈልገው ማንቸስተር ሲቲ ቤት በደንብ እስቲ ተመልከቱ። ሲቲ ለዋንጫ ሲፎካከር ይዞ የመጣው ጥንካሬ እንደ ቡድን አለ። እንደ ቡድን ሲቲ ውስጥ እንመለከታለን። ሻርፕ የሆኑ እንቅስቃሴዎች፣ ዶሚኔት የሚያደርግበት መንገድ፣ ክላሲክ የሚሆንበት መንገድ፣ በተገቢው ሰዓት ተገቢውን ምላሽ የመስጠት አቅም፣ በርካታ ነጥቦችን ዘርዝረን ማንሳት እንችላለን በማንቸስተር ሲቲ በኩል። ግን በሌላ በኩል ደግሞ አንዳንድ መመልከት ያለብን ወይም አጥርተን ማየት ያለብን ነጥብ ማንቸስተር ሲቲ በዚህ ወቅት ለምንድን ነው የተለየ የቡድኑን አንድ ይሄ ልዩነት ፈጣሪ ወይ በጨዋታዎች መሃል የተለየ ካራክተር የተላበሰ ተጫዋችን ሁሌ የዛን ተጫዋች አድቫንቴጅ የሚጠቀመውና አብዛኛው ጊዜ
ከማንቸስተር ሲቲ ጋር የዋንጫ ፉክክር ያደረጉ ክለቦች እንዲኖራቸው የሚፈለግ ግን ሲኖራቸው ማንቸስተር ሲቲን ያስጥላሉ ዋንጫ ከሌላቸው ግን አያስጥሉ። የቡድን የመጨረሻ ፋይናል ላፕ ላይ ኤክስ ፋክተር መፈለግ። ይሄ ኤክስ ፋክተር ምንለው አለ የቡድኑ በቃ ቁልፍ ይሄ ከምንም ላይ አንድን ነገር መፍጠር የሚችል አሁን ለምሳሌ የማንቸስተር ሲቲ የረጅም ዓመት ኤክስ ፋክተር በስኬቶች ውስጥ ምናነሳቸው ግልጽ የሆኑ ተጫዋቾች አሉ። ሃላንድን መጥቀስ እንችላለን፣ ኬዲቢን መጥቀስ እንችላለን፣ ሮድሪን መጥቀስ እንችላለን። ተከላካዮቹም የቡድኑ ኤክስ ፋክተር ይሆናል። ግን ይሄ በሲዝን ውስጥ ሪቪው ሲደረግ ነው ጠቅላላ አድርገን እንደነዚህ አይነት ሜን ማኖችን ነጥረን ልናወጣ የምንችለው። ነገር ግን በተለየ እይታ ደግሞ ይሄ ፋይናል ላፕ ላይ የቡድኑ የመጨረሻ ኤክስ ፋክተር የሚሆን የኤክስ ፋክተር ኤክስ ፋክተር ተጨማሪ ቡድን ውስጥ ካሉ ኤክስ ፋክተሮች ሌላ ነጥሮ የሚወጣ ኤክስ ፋክተር ማለት ነው። በዚህን ሰዓት የማንቸስተር ሲቲ የልብ ምት ጀርሚ ዶኩ ይመስለኛል። ምን አይነት አስደናቂ ሲዝን ነው ዶኩ በግሉ እያሳለፈ ቢገኝ። አንድ በግሌ የታዘብኩት የዶኩን ብቃት ልንገራችሁ። በግሌ የታዘብኩት ወይም ጀርሚ ዶኩ ከዛ ከፈረንሳይ ሊጋ ወደ ማንቸስተር ሲቲ ከመጣበት ጊዜ አንስቶ አንድ በተለየ ሁኔታ የዶኩ ኳሊቲ እና የዶኩ ብቃት አሁን ላይ ካለፉት ጊዜያት ምን ያክል አስተማማኝነት ይሄ የ23 ዓመት ተጫዋች ከሬንስ ከተዘዋወረ ጊዜ አንስቶ ለማንቸስተር ሲቲ የሰጠው አገልግሎት እንደ ዘንድሮ ሲዝን አስደናቂ አይደለም፣ ወይም ኮንሲስታንሲ አይደለም፣ ወይም ጋርዲዮላ በዶኩ ብቃት ላይ ያለው እምነት እንደ ዘንድሮ አልነበረም ያለፉት ዓመታት። ለምን መሰላችሁ? የመጀመሪያ ጉዳይ ከጀርሚ ዶኩ ጋርዲዮላ የሚፈልገው ኢፈርት እንደ ጃክ ግሪሊሽ እንዲሆን አይደለም፣ ከግሪሊሽ አንድ ስቴፕ ከፍ እንዲል ነው። ለምን ግሪሊሽ አፕዴት ሆኖ እንዲመጣለት አይደለም የፈለገው፣ ከግሪሊሽ ግን የመጨረሻ አንድ ስቴፕ ከፍ ያለ። ጋርዲዮላ በአንድ ሲዝን ስለ ጃክ ግሪሊሽ የተናገረውን የሲቲ ደጋፊዎች ይህን ፕሮግራም የምታደምጡ ታስታውሳላችሁ። እኔ አንድ ተጫዋች ድሪብል አድርጎ አንድ ተጫዋች ስለማለፉ ትኩረት አላደርግም፣ ካለፈ በኋላ ስላለው ስቴፕ ነው ይላል። ፋይናል ዲሲዥኑ አክቲቭ ያልሆነ ተጫዋች እንዴት ጌም ቱ ጌም አክቲቭ እስኪሆን ድረስ ፕሮግረስ እስከሚያደርግ ድረስ ኦፍ ዘ ፒች መመልከት አለብኝ። ሁሌ ለምን ጃክ ግሪሊሽ አልተሰለፈም ብላችሁ ለምን ትጠይቁኛላችሁ? የጋርዲዮላ ትልቁ ጃክ ግሪሊሽን ያስቀመጠበት ሚስጥር ምን ነበር? ፋይናል ዲሲዥን፣ የመጨረሻ ውሳኔ። ተመልከቱ፣ ራሂም ስተርሊንግን ጋርዲዮላ የሚወደው ለምንድን ነው? እየሳተ ፋይናል ዲሲዥኑን ግን ያደንቃል። የመጨረሻ ጥረቱን የመጨረሻ ኢፈርቱን ማድረግ ነው የሚፈልገው። ግሪሊሽ በምን አይነት ውሳኔ ውስጥ ነው ያለው? 50-50 ላድርግ አላድርግ በሚል ውሳኔ ላይ። ፋይናል ኢፈርቱ ምርጥ በሆነበት አመት ፕራይም ግሪሊሽን ተጠቅሞ ትሪፕል ዊነር በሆኑበት አመት ማንቸስተር ሲቲዎች አሳመነ። እዛ ቦታ ላይ ጋርዲዮላ በስተርሊንግ ወይም በሳኔ ደረጃ የፈለገውን የፋይናል ዲሲዥን አላገኘም ነበር። ዶኩን፣ መርሙሽን፣ ከዛም በኋላ ከግሪሊሽ ስተርሊንግ የስተርሊንግን አይነት ከጨዋታ ጨዋታ የሚያድግ ፋይናል ዲሲዥን ስለመሳቱ በነገራችን ላይ ጋርዲዮላ አንድም ቀን ይህን ተጫዋች ተችቶት አያውቅም። እዛ ቦታ ላይ መገኘቱ ተጫዋቹ የሚጠቀመውን ታይሚንግ፣ የተጫዋቹን ዲሲዥን ሁሌም ያደንቃል። በቃ ፕራይም ስተርሊንግ ለምዶ በማንቸስተር ሲቲ ቤት ሲቲ ለተከታታይ ዓመታት ድል ሲያደርግ የስተርሊንግ ብቃት አመርቂና ወሳኝ ሆኖ የተገኘው። እንደነዚህ አይነት ዊንገሮችን ነው ጋርዲዮላ የሚወደው። ሮበንና ሪቤሪን እያጫወተ ግን ሳትስፋይ አላረጉት። ኪስሊንግ ኩማንንና ታስታውሱ እንደሆነ ዳግላስ ኮስታን ሲያመጣ ስለ ፋይናል ዲሲዥናቸው ነበር ጋርዲዮላ ትልቅ ጥያቄ ነበር። የዊንገር አቅም የቡድኔን የማጥቃት ጥራትን ይወስንልኛል ብሎ ያስባል ሁሌ።
ግብን የማምረት አቅም ፋይናል ዲሲዥናቸው ሻርፕ ካልሆነ ዊንገሮች ለኔ የሚሰጡት የጨዋታ ስታይል ወይም ሜዳ ላይ የሚቀይሩት የጨዋታ ልዩነት ያንሳል ፋይናል ውሳኔያቸው። ስለዚህ ጀረሚ ዶኩ ያለፉትን 2 ዓመት በቦታው ላይ ኮንሲስተንሲ ሳያሳይ ቦታውን ያልያዘበት ዋነኛ ምክንያት ልንገራችሁ። የድሪብል ስኬቱ በፕሪሚየር ሊግ አስደናቂ ነው። በመጣም ዓመት ቀኝም ግራም ዊንገር ላይ ጋርዲዮላ አጫውቶታል። ግን ከድሪብል ስኬቱ በኋላ ስላለው ፋይናል ዲሲዥን ብትመለከቱ በመጣ ዓመት ታስታውሳላችሁ፣ በርንማውዝ ላይ በአንድ ጨዋታ 4 ነው 5 አሲስት ያደረገበት ዓመት፣ ኢታር ላይ አስደናቂ አሲስቶችን ለሃላንድ ያደረገበት ለቡድን አጋሮቹ አድርጎ ጥሩ እንቅስቃሴ ያሳየበት ጨዋታ ነው። ያቺ ቁጥር የሲዝኑ የዶኩን ቁጥር ነው የያዘችው። ዶኩ 7 የሲዝን አሲስት 7 በአንድ ጨዋታ 4 ነው 5 ቁጥሩን እርግጠኛ አይደለም። ስለዚህ የሲዝኑን ዶኩ በየጨዋታው አንዳንድ ወይም 2 እንዲያደርግ የሚፈልገውን ጉዳይ በአንድ ጨዋታ ያደረገና በሌሎች ጨዋታዎች ደቂቃ ሲያገኝ ያንን ኢፈርት መድገም አልቻለም። ስለዚህ ጋርዲዮላ አስቀመጠው። በዶኩ ላይ ያለውን እምነት ያችን ብቃቱን እስከሚያመጣ ድረስ ጋርዲዮላ ታገሰው። ታስታውሳላችሁ ማንቸስተር ሲቲ እኮ የግራ ክንፍ ተጫዋች ይፈልግ ነበር ባለፈው ሳምር። ታስታውሳላችሁ 2023-24 አንስቶ 2024-25 ሉዊስ ዲያዝን ይፈልግ ነበር። እንደውም ምን ሲባል ነበር የበለጠ የምታስታውሱ ከሆነ ጁሊያን አልቫሬዝን ነው በኡመር መርሙሽ የተካው እና ጋርዲዮላ አብዛኛው ጊዜ ሐሳቡ የነበረው ግራ ክንፍ ተጫዋች ማስፈረም ነው። ሁለቱም ቦታዎችን አጣምሮ ያዘው መርሙሽን የበለጠ ለመጠቀም አሰበ። ሐሰተኛ 9 ቁጥር ከአጥቂ ጀርባ ግራ ክንፍ መጫወት ስለሚችል አሁንስ ፕራይም ዶኩ ደረሰለት። ተመልከቱ፣ የቡድኑ ቅድም ያነሳውላችሁ ኤክስ ፋክተር ነው። ከምንም ላይ መፍጠር መቻል ነው ጋርዲዮላ የሚፈልጋት የተጫዋቾች ይፈርት። ክለቡ ሲጨነቅ፣ ክለቡ ውጤት ሲፈልግ፣ ክለቡ ግብ ሲፈልግ፣ ክለቡ በተወጠረበት ሰዓት ላይ እስትንፋስ የሚሆን ተጫዋች። በደንብ አስታውሱ። በድጋሚ ጋብርኤል ጄሱስን ለምንድን ነው ጋርዲዮላ የሸጠው? ፋይናል ዲሲዥኑ ደካማ ነው ነው የሚለው። እስቲ ግቡና ኮቺንግ ታክቲክስ የሚል የዩቲዩብ ቻናል አለ። እዛ ላይ ገብታችሁ አንድን ተጫዋች እንዴት ጋርዲዮላ ሪዝነብል በሆነ ምክንያት እንዴት እንደሚጠቀም እዛ ላይ በደንብ ይተነትናሉ። ካልሆነ የኡመር ኡርፋንን የቢቢሲ ኮረስፖንደርን ባለፈው ሳምንት ከጋርዲዮላ ባለፈው ወር ከጋርዲዮላ ከፍተኛ አድናቆት ያገኘው የቢቢሲ ኮረስፖንደር ኡመር ኡርፋን ይባላል። የሱን ኤክስ ፔጅ ፎሎ አድርጉና ታክቲካል ሂደቶችን በተለይ በሙያው ላይ ያላችሁ ባለሙያዎች ገብታችሁ እንደነዚህ አይነት ፔጆችን ብትከታተሉ እግር ኳሳዊ አረዳዳችን ወይም ታክቲካል እውቀታችን በጣም ይጎለብታል ብዬ አስባለሁ። እና ይሄ ዘጋቢ በአንድ ወቅት የጻፈውን ጽሁፍ ስመለከት ጋርዲዮላ በሸጣቸው ተጫዋቾች ላይ ፍሎፕ አድርጌያለሁ ብሎ አያስብ ወይም እነዚህን ተጫዋቾች በማጣቴ በጣም እቆጫለሁ የሚለው ተጫዋች የለም። ለምን? የተጫዋቹ የመጨረሻ እድገት ካየ በኋላ ከዛም በኋላ እንደማያድግ ሲያስብ አውጥቶ ይሸጣል። በቃ ይሄ ነው የመጨረሻው ዲሲዥን። ዛሬ ላይ ጀረሚ ዶኩ ለደረሰበት ብቃት ከእድሜው ከብቃቱ ከሚያደርገው ጥረት አንጻር ጎልብቶ እዚህ ደረጃ ላይ እንደሚደርስ ጋርዲዮላ እምነት ነበረው በዶኩ ላይ። ስለዚህ መታገስ ነው የጋርዲዮላ ፕላን። ለዚህ ነው ጋርዲዮላ ሁሌም የሚለው እግር ኳስ ሂደት ነው ይላል። በትዕግስት ከፈርናንዲኖ ወደ ሮድሪ፣ ከዳቪድ ሲልቫ ወደ በርናንዶ ሲልቫ እንዴት ትራንዚሽን እንዳደረገ ታስታውሳላችሁ። ከኮምፖኒ ወደ ሩቢን ዲያዝ እንዴት እየቀያየረ እንደመጣ ጤናማ ትራንዚሽን ማድረግ ይችላል፣ ባላንስ አድርጎ። ዛሬ ላይ ማቲያስ ኑኔዝ እኮ የፕሪሚየር ሊጉ አውት ኤንድ አውት 8 ቁጥር በዲፌንሲቭ አክሽን በአታኪንግ አክሽን የተሟላ አማካይ የተባለውን ፖርቱጋላዊ እንዴት አይነት አስተማማኝ ቀኝ ፉልባክ እንዳደረገው ተመልከቱ። ሂደት ነው ብሎ ስለሚያምን። ስለዚህ ዛሬ ላይ የደረሰው የጀረሚ ዶኩ ብቃት ለጋርዲዮላ የሰጠው ዋስትና እዚህ ብቃቱ ላይ እስከሚደርስ ይህን የ23 ዓመት ቤልጂየማዊ ዊንገር
እዚህ ብቃቱ ላይ እንደሚደርስ ባያምን ጋርዲዮላ እዚህ ቦታ ላይ እርግጠኛ ሆኜ ልንገራችሁ ሌላ ተጫዋች ያስፈርም ነበር። ዛሬ ላይ ግን ባመነው ልክ ዶኩ ለጋርዲዮላ ኤክስ ፋክተር እየሆነ ነው። የዘንድሮ የውድድር ዓመት የጋርዲዮላ ኤክስ ፋክተር ዶኩ አዲሱ ኢካይ ጉንዶዋን ሆኗል። በማንቸስተር ሲቲ ቤት ታስታውሳላችሁ፣ ሲቲ ትሪፕል ዊነር ሲሆን ምን ሲሆን የጉንዱጋን ጎሎች የሲዝኑን ቫሊው ከፍ አድርገውልኛል፣ የነ ጉንዱጋንን ብስለት ሲቲ ጎሎታል ብሎ ሁሌ ጋርዲዮላ በተለይ የተጠናቀቀው የውድድር ዓመት ጉንዱዋንን ጭምር መልሶ የሞከረው እኮ ቢያቅተው ነው። እንደዛ አይነት ሱፐር ዳይሜንሽን ያላቸውን ተጫዋቾች እይታ ያላቸውን በምን አይነት ቦታ የቱ ጋር መገኘት እንዳለባቸው የሚረዱ ተጫዋቾችን ቡድን ውስጥ ያንን ኳሊቲ ሲያጣ የጋርዲዮላ ቡድን ይረበሻል። አሁን ከምንም ላይ ተመልከቱ የኤቨርተኑን ጨዋታ እንዴት ዶኩ እንደቀየረ። ያቺ 1 ነጥብ ምን አይነት ቫልዩ ኑራት በሲቲ ሲዝን ላይ የምናውቀው በዘንድሮ የውድድር ዓመት ማብቂያ ላይ ነው። ዶኩ ባለፉት 4 ጨዋታ 6 የግብ ተሳትፎ አድርጓል። በእግር ኳስ ከሬሩ በሲቲ ቤት ቆይታው አስመዝግቦት የማያውቀውን ሪከርድ። ለዚህ ነው የቡድኑ ኤክስ ፋክተር ያልነው። በርንሌይ ላይ ለሃላንድ አሲስት አደረገ። ሳውዛምፕተን በኤፍኤ ካፕ አሲስት እና ጎል፣ ኤቨርተን ላይ 2 ጎል፣ ትናንት ምሽት ጎል። ይህ ምን አይነት አስደናቂ የዶኩ ፕራይም ታይም እንደሆነ የምንገነዘብ። ለዚህ ነው ጋርዲዮላ የተጫዋችን አቅም የሚጠቀምበት ብልቱን ካገኘ የዛ ተጫዋች ኢፈርት አይቋረጥ። በርናንዶ ሲልቫን ተመልከቱ፣ አርጅቷል፣ ሜዳው ይሰፋበታል ሲባል የዚህ ተጫዋችን ብሬን እንዴት ሜዳ ውስጥ እንደሚገለገል የቡድኑ እኮ ብሬን ነው በርናንዶ ሲልቫ። ፈርስታፍ የፈጠረው ጉዳይ ሲቲ ደጋፊዎችን አስደንግጧል። በእርግጥ ከባድ ውሳኔ ነው። ኮሊንስን በእጁ መጥቷል። እንደነዚህ አይነት አክሲደንቶች ሬክለስ ተብለው ቀይ ካርድ እንደሚያሰጡ እናውቃለን። የዕለቱ ዳኛ ግን ከኮሊንስ ቀጥታ በርናንዶ ሲልቫን ሞቶንኮሱን ተከትሎ ነው ያንን ቀይ ካርድ ያለፉት። ለምን ራሱ በርናንዶ ሲልቫ ቀደም ብሎ በራሱ ፍላጎት ተነሳስቶ ቢያደርገው በእርግጥ ቀይ ካርድ ይሰጡት ነበር። ግን ኮሊንስ መጀመሪያ በርናንዶ ሲልቫን አሽቀንጥሮ ስለጣለው ነው ተናዶ በስሜት። ግን ቢሆንም እንዲህ አይነት ቻሌንጆች ለምሳሌ አንድ አጋጣሚ ላንሳላችሁ። ሪያል ማድሪድ እና ኢንተር ሚላን በርናባው ላይ ሲጫወቱ ታስታውሳላችሁ። ባሬላ በቀይ ካርድ የወጣው ሚሊታውን በእንዲህ አይነት መልኩ በእጁ መጥቶ። ግን ሰከንድ ሃፍ በርናንዶ ሲልቫ እንዴት ነበር ጨዋታውን ሲመራ የነበረው? አሁን እኮ በርናንዶ ሲልቫ በትናንትናው ጨዋታ የሲቲ ደጋፊዎች በድጋፉ ጥረት የአርሰናል ደጋፊዎች ሲቲ እንዲጥል ከመፈለግ የተነሳ አንድ ያልተረዳነው ትልቅ ጉለት አለ። ሲቲ እስከ 60 ደቂቃ ድረስ ጨዋታው የተለጠጠበት ዋነኛ ምክንያት የአማካይ ክፍሉ ባላንስ የሚጠበቅበት የክለቡ ቁልፍ ተጫዋች ሮድሪ በጨዋታው ላይ አለመኖሩ። ስለዚህ በርናንዶ ሲልቫ 2 ሚና አለው። አንድ ትናንት በቦታው ላይ የተሰለፈውን ተጫዋች በአግባቡ ቲጃኒ ራይንደርስ ሲሰጥ የነበረውን አገልግሎት የመጋራትና የሮድሪን ጌም ማኔጅመንትን የመተግበር። ስለዚህ በርናንዶ ሲልቫ መጀመሪያ ጋርዲዮላ ከሚሰጠው ሚና ሌላ ተጨማሪ 2 ሚና ነው የተቀበለ። አንደኛ ዲፕ ሮል እንዲጫወት ሚዛኑ እንዳይናጋ፣ በብሬንፎርድ መልሶ ማጥቃት ማንቸስተር ሲቲ እንዳይጋለጥ ባላንስ የመጠበቅ ግዴታ ውስጥ ገብቷል። በተቃራኒው ደግሞ ሲቲ ሲያጠቃ ትራንዚሽኖችን የመምራት ትልቅ ኃላፊነት ተሰጥቶታል። ነገር ግን መጨረሻ ላይ ጋርዲዮላ ምን አይነት ሪስክ ነው የወሰደው? ማቲያስ ኑኔዝን ኢንቨርትድ ፉልባክ ሁን አለውና በፎደን ነው የቀየረው። በቃ ሆም አድቫንቴጅን አንድ አሰልጣኝ ሪስክ ሲወስድ በዚህ ደረጃ ነው። ቲጃኒ ራይንደርስን አስወጣ። በቀጥታ በርናንዶ ሲልቫን የመጨረሻ አማካይ በማድረግ ከፊል ፎደን ጋር በማጣመር ይሄን ለውጥ እንዳደረገ ጀረሚ ዶኩ በአስደናቂ ታይሚንግ እና ዲሲዥን ግብ አስቆጠረ። ጋርዲዮላ የጨዋታውን የመክፈቻ ግብ 60ኛ ደቂቃ ላይ አገኘ።
ጨዋታው ቀጠለ። 75ኛ ደቂቃ ላይ ሃላንድ ከምንም ላይ አስገራሚ እዛ ጋ የተነካካችን ኳስ አንዳንዴ ኳስ ብልቷን የሚያውቁ ተጫዋቾች ሲያገኙ እንዴት እንደሚያስቆጥሩ የታዘብንበት እንቅስቃሴ ነው እና በሊጉ 26ኛ ግቡን ባስቆጠረበት የትናንት ምሽት ጨዋታ ጋርዲዮላን ከጭንቀት የበለጠ ነቅሎ ማውጣት የቻለው የሃላንድ ግብ በዘንድሮ የውድድር ዓመት 45ኛው የግብ ተሳትፎ ነው። ግብና አሲስት ያደረገበት ሃላንድ። ዶኩ 20ኛው የግብ ተሳትፎ ነበር። የትናንት ምሽቱ 2 ግብ። ከዛም በኋላ ማንቸስተር ሲቲ ከቤንች ላይ በሚነሱ ተጫዋቾች ውጤት ከቀየረ ምን ያክል እንደተሰነባበተ የምታውቁት በሊጉ የመጀመሪያ የመክፈቻ ጨዋታ ነበር ሮያን ቸርኪ ከቤንች ላይ ተነስቶ ወልቭስ ላይ ግብ ያስቆጠረው። ከመጀመሪያ ሳምንት አንስቶ እስከ 35ኛ ሳምንት ድረስ የጋርዲዮላ ቡድን ከቤንች ላይ በተነሱ ተጫዋቾች ግብ አስቆጥሮ አያውቅም። ትናንት ምሽት ኡመር መርሙሽ ከኤርሊ ሃላንድ የተመቻቸለትን ኳስ አስቆጥሮ ከቤንች ላይ በመነሳት በሲዝኑ ማንቸስተር ሲቲ 2ኛ ግቡን አስቆጠረ። በጨዋታው 3ኛ ግብ ጣፋጩን 3 ነጥብ ያሳኩበት ምሽት ነበር። በግል በተጫዋቾች ፐርፎርማንስ አስተዋጽኦ ምን ያክል ማንቸስተር ሲቲ አስደናቂ እንደነበር የምትመለከቱት የነ ማርክ ጌሂ የሜዳ ውስጥ እንቅስቃሴ ካለፈው ሳምንት ከኤቨርተኑ ጨዋታ ምን ያክል በፍጥነት ሪከቨር እንዳደረገ የምትመለከቱት ማርክ ጌሂ ለመጀመሪያ ጊዜ 11 ክሊራንሶችን ከራሱ የሜዳ ክፍል ያጸዳበት 11 ጊዜ ተመልከቱ በፕሪሚየር ሊግ። ከዛም በኋላ 11 እና ከዛ በላይ የጋራ ኳሶችን በማሸነፍ ዱዌሎችን በአንድ ጨዋታ እንዲህ አይነት ቁጥሮችን ማስመዝገብ የቻለው የማንቸስተር ሲቲ ተጫዋች ከበርንሌይ ጋር በ2017 ኒኮላስ ኦቶሞንዲ ነው። በአንድ ጨዋታ 11 ክሊራንስ 11 እና ከዛ በላይ የጋራ ኳሶችን ያሸነፈ። ስለዚህ ይሄ ምን ያክል የማርክ ጌሂ ያለፈው ሰኞ ከኤቨርተን ጋር በተደረገው ጨዋታ የፈጠረው ስህተት በአንዴ ለእርምት የሚያበቃ ብቃት በምሽቱ ጨዋታ እንዳሳየ ነው ምንመለከተው እና ማንቸስተር ሲቲ ለ16 የፕሪሚየር ሊግ ጨዋታ በኢትሃድ ሳይሸነፍ ተጉዞ 14ቱን ጨዋታ ሲያሸንፍ 2 እና ከዛ በላይ ግብ አስቆጥሮ ነው ከ16ቱ ጨዋታ መጓዝ የቻለው እና ሃላንድ በፕሪሚየር ሊግ በዘንድሮ የውድድር ዓመት ብቸኛ ተጫዋች ሆኗል። በ5 የተለያዩ ጨዋታዎች ግብና አሲስት በማድረግ ማንም ተጫዋች በዘንድሮ የውድድር ዓመት እንደዚህ አይነት ቁጥሮችን የያዘ የለም። በ5 የተለያዩ ጨዋታዎች ላይ ግብና አሲስት በማድረግ በተጨማሪም ሃላንድ በፕሪሚየር ሊግ 34 የግብ ተሳትፎ ማድረግ የቻለበት የኤርሊ ሃላንድ አስደናቂ የውድድር ዓመት እንደሆነ ተመልክተናል። በዘንድሮ የውድድር ዓመት ከብሬንፎርድ ጋር በፕሪሚየር ሊግ ጀረሚ ዶኩ 3ኛ ተጫዋች ሆኗል። ቡካዮ ሳካ ከፉልሃም ጋር፣ ኤሊየት አንደርሰን ከብራይተን ጋር 6 እና ከዛ በላይ ድሪብሎችን በማሳካትና 6 እና ከዛ በላይ ቻንሶችን ክሬት በማድረግ በዘንድሮ ሲዝን ጀረሚ ዶኩ 3ኛ ተጫዋች ሆኖ በዚህ ቁጥርና በዚህ አስደናቂ የማጥቃት እንቅስቃሴ ላይ ቀጥተኛ ተሳትፎ በማድረግ ዶኩ በምሽቱ ጨዋታ ምን አይነት አስደናቂ ምሽት እንዳሳለፈ የምትመለከቱት 3ኛ የሜዳ ክፍል ላይ ከየትኛውም ተጫዋች በላይ በርካታ ኳሶችን የነካ ብቸኛ ተጫዋች ነው። 43 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ ሲቲ ከነካቸው 60 ኳሶች ውስጥ 19ኙን የነካው ጀረሚ ዶኩ ነው። ብቸኛ ተጫዋች ነው። በጋራ ኳስ እንቅስቃሴ በማሸነፍ ከማርክ ጌሂ እኩል 11 ኳሶችን በማሸነፍ ብቸኛ ተጫዋች ነው። በጨዋታው 6 ቻንሶችን ክሬት በማድረግ ብቸኛ ተጫዋች ነው። 6 ጊዜ ተጫዋቾችን ጥሎ በማለፍ ድሪብሎችን በማሳካት ብቸኛ ተጫዋች ነው እና 3 ጊዜ ፋውሎችን ማሸነፍ ችሏል። በጨዋታም እንግዲህ ግብ
ማስቆጠር ችሏል እና ባለፉት 4 ጨዋታዎች 6 የግብ ተሳትፎ ማድረግ የቻለው ጀሬሚ ዶኩ ምን ያክል አስደናቂ የውድድር ዓመት እያሳለፈ እንደሆነ ከምትመለከቷቸው ጉዳዮች መካከል ባለፉት 24 ጨዋታዎች ጀሬሚ ዶኩ በሊጉ ከነበረው የመጀመሪያ 24 ጨዋታዎች ውስጥ 1 ጎል 6 አሲስት ነበር። ባለፉት ግን 6 ጨዋታዎች 5 ግብ 2 አሲስት ማድረግ ችሏል እና የዶኩ ድጋሚ ነፍስ ዘርቶ አስደናቂ መሆን ለጋርዲዮላ በመጨረሻ የፋይናል ላፕ ላይ ትልቁ ተርኒንግ ፖይንት በመሆን አነጋጋሪ ብቃቱን በድጋሚ በኢትሃድ በአስደናቂ ፐርፎርማንስ የጨዋታው ኮከብ በመባል ልዩነት በመፍጠር አስደናቂ ምሽት ጋርዲዮላ እና ልጆቹ እንዲያሳልፉ የረዳቸውን አስደናቂ ብቃትና የቡድን አስተዋጽኦ ዶኩ ማድረግ ይችላል። ሲቲም እንደ ቡድን በምሽቱ ጨዋታ ከረፍት በፊት የብሬንፎርድ የተጠና የመከላከል ስትራክቸር ማንቸስተር ሲቲ ቢፈትነውም ሰከንድ ሃፍ ግን አንዳንዴ የተጫዋች ጥራት የጨዋታን ልዩነት ይወስናል ሲባል በእንደነዚህ አይነት ክላሲክ ፐርፎርማንስ ነውና ምሽት ላይ እንግዲህ ይህን ጉዳይ በድጋሚ የፔፕ ልጆች በሜዳቸውና በደጋፊ ፊት መድገም ችለዋል። ታዲያ የዛሬ ምሽቱ ጨዋታ ለፔፕ ጋርዲዮላ እና ለማንቸስተር ሲቲ በድጋሚ በዋንጫ ፉክክር ላይ ነፍስ ለመዝራት ትልቅ ወሳኝ ፍልሚያ ነው። ዌስትሃም ላለመውረድ፣ አርሴናል ዋንጫውን ለማሳካት የሚያደርጉት የምሽቱን ፍልሚያ እስቲ የእናንተን ግምት በኮሜንት መስጫ አስቀምጡ። ከዚህ ፕሮግራም በመቀጠል ቀጥታ ወደ ለንደን ኦሎምፒክ ስቴዲየም እንጓዝና በዌስትሃም እና አርሴናል መካከል የሚደረገውን ጨዋታ ቅድመ ጨዋታ ነጥቦች ላይ የምንወያይ ይሆናል። የሲቲ ድል ማድረግ ለአርሴናል ጫናውን ከፍ ያደርጋል ወይስ አርሴናል በራስ መተማመኑን ሳይለቅ በዚህ ጨዋታ ምላሽ ይሰጣል? እስቲ በዛ ፕሮግራም ደግሞ የምንወያይ ይሆናል። ለማንኛውም እናንተ ይህንን ፕሮግራም ላይክ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ይሆናል፣ ተደማጭ ይሆናል። ይሄም ይሆን ከሆነ ደግሞ በርከት ያሉ ሳብስክራይበሮችን ማግኘት እንችላለን። ቻናላችን ይጎለብታል። ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የመጀመሪያ ክፍል በሊቨርፑል ቼልሲ ሪቪው ላይ ቆይታ አደረግን። ሁለተኛ ክፍል ፕሮግራማችን በማንቸስተር ሲቲ የ3-0 ድል ቆይታ አደረግን። ወደ ሶስተኛ ክፍል እንሻገርና በለንደን ደርቢ እስቲ እንወያይ። ሳትርቁ ጠብቁን። ሰላም ቆዩ።